ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንጋ የግብርና ፕሮግራም ነው። አወል ስሪንጋ የግብርና ፕሮግራም ሁልጊዜ ስለ ግብርና ብቻ ግንዛቤ እየፈጠረ ያለ ቋሚ የግብርና ፕሮግራም ነው። አወል ስሪንጋ የግብርና ፕሮግራም ዛሬ ለየት ያለ ሀሳብ ወይም ፕሮግራም ነው ይዤ የመጣሁት። ብዙ ትኩረት ያልተደረገበት ዘርፍ ማለት ነው። ነገር ግን በየቤታችን በሻይም እና በሌሎች ምግብ ሂደት ውስጥ በጣም ጠቃሚ የሆነ ቅመም ስለ ቀረፋ ነው ዛሬ ይዤ የመጣሁት። ቀረፋን በማምረት ሂደት ውስጥ ምን ላይ ትኩረት ማድረግ አለብን? የቀረፋ ዛፍ ለማደግ ምን ያህል ጊዜ ይወስድበታል? ቀረፋን ከዛፉ ላይ እንዴት መሰብሰብ እንችላለን? ከሰበሰብንስ በኋላ ምን ማድረግ አለብን? የሚለውን የሚመልስ ነው። ቀረፋ በዓለም ላይ ካሉ ጥንታዊና ተወዳጅ የቅመማ ቅመም አይነቶች አንዱ ሲሆን በሀገራችን በምግብ በሕክምናና በንግድ ዘርፍ ከፍተኛ ቦታ አለው። ቀረፋ የሚገኘው ሲናሞመም ከተባለ የዛፍ ዝርያ ውስጣዊ ቅርፊት ነው። ይህ ቅርፊት ተፍቆ ሲደርቅ ጥቅልል ያለ ቅርጽ ይይዛል። እሱም ለገበያ የሚቀርበው የቀረፋ እንጨት ነው። በሀገራችን ቀረፋ በሰፊው የሚመረትባቸው ዋና ዋና ቦታዎችን ስናይ በደቡብ ምዕራብና በምዕራብ የሀገራችን ክፍል በተለይም በካፋ ባዮስፌር ሪዘርቭ እንደ ጊምቦ፣ ቴሎ እና ሺሾንዴና ዴቻ ያሉ ወረዳዎች ቀረፋን ለማምረት እጅግ ተስማሚ የሆነ ስነ ምህዳር ያላቸው አካባቢዎች ናቸው። እነዚህ አካባቢዎች ለቡናና ለቅመማ ቅመም ምርታማ በመሆናቸው ቀረፋን ከቡና ጋር አቀላቅሎ ለማልማትም ምቹ ናቸው። በተለይ የሁኔታ ደግሞ በበቃ ቡና ልማትና በኢትዮ አግሪ ሴፍት ፒኤልሲ ስር ያሉ እርሻዎች በሀገራችን ከፍተኛ ጥራት ያለው የኦርጋኒክ ቀረፋ አምራች ናቸው። እንደ አጠቃላይ የቀረፋ ምርት በደቡብ ምዕራብ ኢትዮጵያ የሚገኘው የካፋ ዞን ጥቅጥቅ ባለው ደኑ የሚታወቀው ቀረፋን ጨምሮ የተለያዩ የቅመማ ቅመሞች ዋና ማዕከል ሆኖ ያገለግላል። እነዚህም በአግሮ ፎረስትሪ ስርዓቶች ውስጥ የሚመረቱ ናቸው። ሀገራችን ጥራት ያለው ኦርጋኒክ ቀረፋ ብታመርትም የሀገር ውስጥ ፍላጎትን ለማሟላት በተለይም ከቻይና በከፍተኛ መጠን ያለው ቀረፋ ወደ ሀገር ቤት ታስገባለች። በሀገራችን ቀረፋን ለማባዛት በሞቃታማና እርጥበት አዘል በሆኑ አካባቢዎች የዛፍ ግንድ ቁርጥራጭን ወይም ደግሞ ስቲም ከቲንግን በማዘጋጀት መትከል ወይም ማራባት ወይም ማባዛት እንችላለን። ይሄ ጥራትን ለመጠበቅ ስቲም ከቲንግ የምንጠቀም ከሆነ ጥራትን ለመጠበቅ በጣም የተለመደው መንገድ ነው። ወይም ደግሞ በቀጥታ በዘር ማባዛትም ይቻላል። በሁለቱም መንገድ ይቻላል ማለት ነው። በስቲም ከቲንጉን በቀጥታ በመትከል እንደዚሁ ደግሞ ዘርተን በችግኝ ደረጃ በማፍላት መትከል ወይም ማባዛት እንችላለን ማለት ነው። በጣም ተስማሚው ዘዴ ግን የሚሆነው በችግኝ ማፍያ በነርሰሪ ሳይት ማለት ነው ጣቢያዎች ውስጥ በፕላስቲክ ከረጢቶች ውስጥ ዘርተን ብናዘጋጅና ወደ ዋናው ማሳችን ብናሸጋግር ይመረጣል። ከማሸጋገራችን በፊት ውሃ የሚያፋስስና የፒኤች መጠኑ በ4.5 እስከ እና በ6.5 መካከል የሆነ አፈር የያዘ መሬት ማዘጋጀት ይኖርብናል። ቀረፋን በግንድ ቁርጥራጭ ማባዛት እንዴት ነው ስናይ ማለት ነው። ቀረፋን እንግዲህ ቅድም ነግሬያችኋለሁ። በግንድ ቁርጥራጭ ማባዛት እንችላለን፣ በዘር ማባዛት እንችላለን። ቀረፋን በግንድ ቁርጥራጭ ስናባዛ ይህ ዘዴ አዲሱ ተክል ማለት ዋናው ግንድ ላይ ቆርጠን ስንተክል ከወላጁ ጋር ተመሳሳይ መሆንን ይበልጥ ያረጋግጣል። በተለምዶ ከፊል ጠንካራ ቁርጥራጮችን ይጠቀማል። ጤናማ ከበሽታ የጸዱ ከፊል ጠንካራ እንጨት ያላቸው ቡቃያዎችን በከፊል የደረሱ ቀደም ብሎ በጥሩ ሁኔታ ስር ከያዘ እናት ተክል ላይ ልንመርጥ ይገባል። የምንተክለውን ቁርጥራጭ ስናዘጋጅ ለስር ምስረታ የሚሆን ስፋት ለመጨመር በ45 ዲግሪ ማዕዘን ላይ
በንጹህ ሁኔታ መቁረጥ ይኖርብናል። የእርጥበት ብክነትን ለመቀነስ የታችኛውን ቅጠሎች ልናስወግድ ይገባል። የስር ማውጣትን ለማበረታታት ደግሞ ወይም ደግሞ እድገትን ለማነቃቃት እንደዚሁም የፈንገስ ኢንፌክሽንን ለመቀነስ ተቆርጦ የተዘጋጀውን ለእድገት በሚሆን ሆርሞን ወይም ቀረፋ ዱቄት ውስጥ ልንነክረው ይገባል። ራሱ ቀረፋ ቀደም ብሎ የተዘጋጀ ቀረፋ እሱ በፈጭቶ ተበጥብጦ እዛ ውስጥ ስንነክረው የመነቃቃት ነገር ይኖራል ማለት ነው። ሌላው በተቆረጠውን በፕላስቲክ ከረጢቶች ውስጥ እርጥብ በሆነ አፈር በተሞሉ ከረጢቶች ውስጥ እንተክላለን ማለት ነው። የተቆረጠውን ክፍል ከፍተኛ እርጥበት ባለበት ጥላ በተሸፈነ ቦታ ላይ ልናስቀምጥ ይገባል። አፈሩ እርጥብ ሆኖ እንዲቆይ ነገር ግን ውሃ እንዳይጥለቀለቅ ደግሞ ልናደርግ ይገባል። ሌላው ይሄን ካደረግን በኋላ ማጠንከር ያስፈልጋል ማለት ነው። ሃርድኒንግ ይባላል። የተቆረጠውን ክፍል ቀስ በቀስ ለፀሐይ ብርሃን በማጋለጥ ከተከላ በፊት እንዲጠነክሩ ማድረግ ይኖርብናል። ሌላው በዘር ማባዛት ነው። ፍሬሽ ዘሮችን ልናዘጋጅ ይገባል። ዘሮችን ለ24 ሰዓት በውሃ ውስጥ መዘፍዘፍና የሚንሳፈፉትን ልናስወግድ ይገባል። ዘሮቹን በችግኝ መደቦች ላይ ወይም በጥሩ ጥራት ባለው አፈር ወይም ማዳበሪያ በተሞሉ ከረጢቶች ውስጥ እንተክላለን። አፈሩ እርጥብና ጥላ እንዲኖረው ልናደርግ ይገባል። ብቅለቱ በአጠቃላይ በ20 ቀናት ውስጥ ይከሰት ወይም ሊበቅል ይችላል። ችግኞች በቂ ጥንካሬ ሲኖራቸው ከ12 እስከ 18 ወራት በኋላ ወደ ዋናው እርሻ ሊተከሉ ወይም ሊዘዋወሩ ይችላሉ። ለቀረፋ በሀገራችን ተስማሚ ሁኔታዎችን ስናይ ቀረፋ ሞቃታማ ወይም ከፊል ሞቃታማ አካባቢዎችን ይፈልጋል። በሀገራችን ይህ ሞቃታማ የሙቀት መጠን ከ20 እስከ 30 ዲግሪ ሴንቲግሬድ ባላቸው አካባቢ እና ወጥ የሆነ እርጥበት ላላቸው አካባቢዎች ተስማሚ ነው። በደንብ ውሃ የሚያፋስስ ለም አፈር መኖሩም ወሳኝ ነው። የቀረፋ ዛፍ ለማደግ ምን ያህል ጊዜ ይወስድበታል? ከተተከሉ ከ2 ዓመት በኋላ በቀረፋ ዛፉ ላይ ያለው ቅርፊት ቅርንጫፎቹን ከዛፍ በመቁረጥ ሊሰበሰብ ይችላል። ከ2 ዓመት በኋላ የቀረፋ ዛፍ ቅርፊትን መሰብሰብ መጀመር እንችላለን ማለት ነው። ከቀረፋ ዛፍ ከፍተኛ ምርት ለማግኘት በቂ ቅርንጫፎችን ለማምረት ቢያንስ ከ4 እስከ 6 ዓመታት ይወስዳል። ዛፉ ለማገገምና አዳዲስ ቅርንጫፎችን ለማብቀል ጊዜ ለመስጠት በየ2 ዓመቱ ብቻ እንዲሰበሰቡ ይመከራል። ቅርንጫፎችን እንዴት መሰብሰብ ይቻላል? 1. ዋናውን ግንድ ከአፈሩ 6 ኢንች ርቀት ላይ በመቁረጥ ሙሉውን ዛፍ መከርከም እና ጉቶውን በአዲስ አፈር ሸፍነን በቀጣይ ከዚህ ጉቶ ውስጥ ቁጥቋጦ ያላቸው ቅርንጫፎች እንዲበቅሉ ማድረግ ይኖርብናል። ይህ በዝናብ ወቅት ቢሆን ይመከራል። ቶሎ እንዲያቆጠቁጥ ማለት ነው። 2. ቢያንስ ከ1 እስከ 2 ኢንች ዲያሜትር ያላቸውን ቅርንጫፎች ከዛፉ መሃል በ45 ዲግሪ ማዕዘን ላይ በመቁረጥ ልንሰበስብ እንችላለን። በ45 ዲግሪ ማዕዘን መቁረጥ አዲስ እድገት ወደ ውጪ እንዲንቀሳቀስ ያበረታታል። ይህም ዛፉ የበለጠ እንዲሞላ እና የፀሐይ ብርሃን ወደ ተክሉ ውስጠኛ ክፍል እንዲደርስ ያስችለዋል። ከሰበሰብ በኋላ ምን ማድረግ አለብን? ቅርንጫፎቹን በውሃ ውስጥ ዘፍዝፈን የላይኛው ሽፋን ወይም ጠንካራውንና ጥቁር የሆነውን ውጫዊ ሽፋን ነቅለን ከታች ወደ ቢጫው ቀይ ለስላሳ ሽፋን እናደርሰዋለን። ማለት ምንድነው? ቅርንጫፎቹን በውሃ ውስጥ ዘፍዝፈን የላይኛው ሽፋን እንዲለቅልን ማለት ነው። የጠንካራው ፓርት እሱ ስለማይፈለግ ማለት ነው። ከሱ ስር ያለው ፓርት ነው ቀረፋ እንዲወጣ የሚያደርገው ማለት ነው። ይህንን የቅርፊት ክፍል ከቅርንጫፉ ላይ ለመቁረጥ ቢላዋና ሰፊ ምላጭ ያለው መሳሪያ ልንጠቀም እንችላለን። ከታች ያለውን የውስጠኛውን ክፍል ቀለል ያለ እንጨት ስናይ እናቆማለን። ስንቀፈቅፍ ማለት ነው፣ ስንልጠው ማለት ነው። የቀረፋውን ቁርጥራጮች ቢያንስ ለ1 ሳምንት ያህል ጥሩ አየር በሚያስገባ ሩም ቴምፐሬቸር ውስጥ ደረቅ ቦታ ልናስቀምጥ ይገባል።
ማድረቅና ቅርጽ እንዲወጣ ማድረግ። የውስጠኛው የቅርፊቶች ቁርጥራጮች እንዲደርቁ ተዘርግተው እንዘረጋቸዋለን። ሲደርቁ በተፈጥሮ ወደ ተለመዱት እንጨቶች ወይም ኩዊሎች ይባላሉ ይጠመጠማሉ። አሁን ከግንድ ላይ ስናነሳ እርጥበት ይኖረዋል። በሚደርቅበት ሰዓት ልክ ግንዱን አቅፎ እንደሚይዘው መጠቅለል ባህሪ ያመጣል ማለት ነው እና ከዚያም ለብዙ ቀናት በፀሐይ እንዲደርቅ ይደረጋል ማለት ነው። ሂደቱ ከፍተኛ ጉልበት የሚጠይቅ ሲሆን ከፍተኛ ጥራት ያለው ቅርፊት እንዲኖረው ለማድረግ የመቁረጥና የመላጥ ክህሎትን ይጠይቃል። ከዚያም ይደርቅና እንደ እንጨት ይሸጣል ወይም በዱቄት መልክ ይፈጭና ገበያ ላይ ይወጣል። የሀገራችን የቀረፋን ምርት ሁኔታ ቅድም ለመጥቀስ ሞክሬያለሁ። ምንም እንኳን ሀገራችን ለቀረፋ ልማት ምቹ ብትሆንም አሁንም ድረስ አብዛኛው ለፍጆታ የሚውለው ቀረፋ የሚመጣው ከውጭ ሀገራት ነው። በሀገር ውስጥ የሚመረተው መጠን አነስተኛ ሲሆን በቅርብ ዓመታት ግን በቅመማ ቅመም ልማት ዘርፍ ትኩረት የተሰጠው መጥቷል። እንደ ማጠቃለያ የቀረፋ ምርት ደረጃዎችን ስናይ የቀረፋ ዛፎችን በሞቃታማና በእርጥበት አዘል የአየር ጠባይ ባላቸው አካባቢዎች የሚበቅል ነው። ዛፉ ከመጀመሪያው ምርት በፊት ለ2 ዓመታት ያህል እንዲያድግ ይፈቀድለታል። ከዝናባማ ወቅት በኋላ ደግሞ ወጣትና ተለዋዋጭ የቅርንጫፎችን ከ18 እስከ 24 ወራት ዕድሜ ያላቸው ማለት ነው ከዛፉ ላይ እንቆርጣለን። ከዚያም ውጫዊውን ቅርፊት እናስወግድና የውስጡን ቅርፊት በጥንቃቄ ለመላጥ መሳሪያ እንጠቀማለን። ቀጫጭን ቅርንጫፎች ገና እርጥብ እያሉ የውጭው ሻካራ ቅርፊት ይፋቅና ይወገዳል። ከዚያም ውስጠኛው ለስላሳ ቅርፊት በጥንቃቄ ይወጣል። የተላጠው ውስጠኛ ቅርፊት ለ4 እስከ 7 ቀናት ጥላ ስር እንዲደርቅ ይደረጋል። በዚህ ወቅት ቅርፊቱ በራሱ ጊዜ እየተጠቀለለ አሁን የምናውቀውን የቀረፋ እንጨት ቅርጽ ይይዛል። የደረቁ ኩዊሎች ወይም እነዚህ እንትን ያሉት ማለት ነው ቅርፊቶቹ ወይም ደግሞ እንደ ዱላ የሚመስሉ ቅርጽ የያዙት ማለት ነው ወደ ትንንሽ እንጨቶች ይቆራረጡና ገበያ ላይ ይቀርባሉ ወይም ደግሞ በዱቄት መልክ ተፈጭተው ወደ ገበያ ይቀርባሉ ማለት ነው። ዛሬ እንግዲህ ስለ ቀረፋ አንዳንድ መረጃዎችን እንደሰጧችሁ ተስፋ አድርጋለሁ። የተወሰነ ግንዛቤም እንደፈጠርኩ አስባለሁ። አወል ስሪንቃ የግብርና ፕሮግራም እንዲህ እያለ ይቀጥላል። በቀጣይ በሌላ ሐሳብ በሌላ ፕሮግራም እስከምመለስ ቸር እንሁን። ባይ ባይ።